ከባንክ ገንዘብ ለማውጣት የቱን አጽም ከመቃብር አውጥቶ ባንክ ቤት የሄደው ሰው መነጋገሪያ ሆኗል። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። የገንዘብ ሚኒስቴር ይፋ እንዳደረገው የነዳጅ አቅርቦት አሁን ላይ ወደ መደበኛ ሁኔታው ተመልሷል። በትራንስፖርት ዘርፍ የተፈጠሩ መስተጓጎሎች ሙሉ በሙሉ እንዲቀረፉ መመሪያም ተሰጥቷል። በአሰቃቂ ሁኔታ አንቆ ከገደለ በኋላ በሽንኩርት ቢላዋ ደግሞ በመክተፊያ በሽንኩርት ቢላዋ መጥቶ የተለያዩ ቦታዎች ላይ አካላቷን ቆራርጦ በ3 የተለያዩ ፌስታሎችና በ3 የተለያዩ ባጎች አድርጎ የተለያዩ ቦታዎች ይጥላቸዋል። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። ጀርባ የምትመለከቷት የ36 ዓመት ጎልማሳ ወርቅነሽ ኃይሉ ትባላለች። በጉምሩክ አስተላላፊነት ስራ የምትሰራ ጎልማሳ ስትሆን በለሚኩራ ክፍለ ከተማ በወረዳ 6 በኢካሳይት በተባለው ከተማ በብሎክ 705 በቤት ቁጥር 59 ነበር የምትኖረው። ይህ ደግሞ ሻምበል ሙሉጌታ ይባላል። የወንድሟ ልጅ ነው። ጥቂት ወራት በፊት ሻምበል ከክፍለ ሀገር መጥቶ እሷ ቤት እየኖረ በቀን ስራ የተዳደረ ህይወቱን ለመግፋት እንግዲህ አብረው መኖር ይጀምራሉ። ታዲያ ወርቅነሽ መስከረም 27 2017 ዓ.ም እንደ ኢትዮጵያን አቆጣጠር ምሽት 12 ሰዓት ላይ ከስራ ወደ ቤቷ በመግባት ከወንድሟ ልጅ ጋር ራታቸውን ይመገባሉ። ራታቸውን እየበሉ ባለበት ሰዓት ነበረ በተነሳ አምባጓሮ ከምሽቱ 4 ሰዓት አካባቢ ሻምበል የተባለው የወንድሟ ልጅ እንግዲህ ለምን ተቆጣሽ ነው ደግሞ ተቆጥሽኛል በተባለ ንዴትና በተባለ ምክንያት አክስቱን የገደላት ማለት ነው። አካባቢ ሰዎች በየቦታው የተገኙ የሰው ልጅ ቅሪተ አካል የመሰሉ ነገሮችን ሲያገኙ ነው እንግዲህ ለፖሊስ ሪፖርት በማድረግ ፖሊስ በቦታው መጥቶ የቅሪተ አካሉ ማንነት ወይ ደግሞ ማን ነው የሚለው ነገር አይደንቲፋይ በማድረግ እንግዲህ ቀጥታ ወደ ወንጀል ወደ ሰራው ሰውዬ ወደ ሻምበል የመራው ማለት ነው። አክስቱን በአሰቃቂ ሁኔታ አንቆ ከገደለ በኋላ በሽንኩርት ቢላዋ ደግሞ በመክተፊያ በሽንኩርት ቢላዋ መጥቶ የተለያዩ ቦታዎች ላይ አካላቷን ቆራርጦ በ3 የተለያዩ ፌስታሎችና በ3 የተለያዩ ባጎች አድርጎ የተለያዩ ቦታዎች ይጥላቸዋል። ማንም እንደማያው እርግጠኛ ከሆነ በኋላ አንደኛውን ኮንስትራክሽን ሳይት ውስጥ፣ አንደኛውን ግንብ ስር፣ አንደኛውን ደግሞ በሽንት ቤት ጉድጓድ ውስጥ ነው የሚጥለው። እንግዲህ ሶስት ላይ ቦታ የበተነው ማለት ነው። ፖሊስ እንግዲህ የሟችን ቅሪተ አካል ካለበት ቦታ በመሰብሰብ ለቤተሰቦቿ በማስረከብ በተከሳሽ ላይ ደግሞ በወንጀለኛው ላይ ባገኘው የተለያዩ መረጃዎችና ማስረጃዎች በመሰብሰብ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ሁለተኛ ወንጀል ችሎት ላይ እንግዲህ ይህንን ክስ በማቅረብ ሟች ለገዳይ ላይ ወይ ደግሞ ወንጀለኛ ላይ የሞት ፍርድ ሊፈርድበት ችሏል። በባህሬ ከድሮ ጀምሮ እኔ በባህሬ እንደዚህ አይነት የወንጀል ታሪኮችን ምናምን ሰማ ነበር። በፊት በሬዲዮ ላይ የሚተላለፉ ወንጀል ታሪኮችን ብሏቸው ከዛ ትንሽ ከፍ ካልኩ በኋላ ደግሞ ዩቲዩብ ላይ የተለያዩ ውጭ የተፈጠሩትን ወይ ደግሞ ውጭ ሀገር ላይ ነጮች የሚሰሩትን ስራ ምናምን እከታተል ነበር፣ ሰማ ነበር እንደ ፖድካስቶች ምናምን ላይ አይ ኔቨር ቶት የሰው የአማርኛ ወይ ደግሞ ኢትዮጵያዊ ስም እየጠራሁ እንደዚህ አይነት ወንጀል ተሰርቷል ብዬ አወራለሁ ብዬ አስቤ አላውቅም ነበርና ደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን እንየው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor.
በዚህ መሃል ሁለት ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤ ጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤተሰቦች መጽናናትን እመኛለሁ። ነገሩ ተባብሷል ጋይስ። ዶናልድ ትራምፕ ውስጥ እያደረጉ የሚገኘው ነገር በይሳት በርካቶችን እያነጋገረ ይገኛል። ሰላም ብሎ ነገር የለም። ኢራን በፍጥነት ስማርት ሆና ታስባለች ብዬ አስቤ ነበረ። እንዲሁም ደግሞ ድሎችን ሰጥቻቸዋል የሚሉ አይነት ይዘት ያላቸው መልእክቶችን ነው እያስተላለፉ የሚገኙት። ዛሬ በተደጋጋሚ ኢራንን በተመለከተ መልእክቶችን ሲያስተላልፉ ነበረ። ጠዋት ላይ እንግዲህ ኢራን ወደ ድርድሩ ለመምጣት ስማርት ሆናለች ወይም ደግሞ ብልህ ትሆናለች ብዬ አስባለሁ የሚሉ መልእክቶችን አስተላልፈው ነበረ። እንዲሁም ደግሞ አመሻሹ ማለት ነው ከጥቂት ደቂቃዎች በፊት ይህንን ፖስት አድርጓል። ሰላም ብሎ ነገር የለም። ከዚህ በኋላ ወደ ጦርነቱ እንገባለን። ኒውክሌርን በተመለከተ እንግዲህ የተለያዩ መግለጫዎችን ጭምር ነው እየወጡ የሚገኙት። ዶናልድ ትራምፕን በድጋሚ ማለት ነው ወደ ጦርነቱ ለመግባት ዝግጅታቸውን ማጠናቀቃቸው እንዲሁም ደግሞ ፍላጎት እንዳላቸው የሚያሳዩ ፖስቶችን ነው እየፖስተቱ የሚገኙት። እንዲሁም ደግሞ ራሳቸው ማለት ነው መሳሪያ ይዘው የሚያሳይ ምስልንም ጭምር አጋርተዋል። ይህም በርካቶችን እያነጋገረ ይገኛል። ከኢራን በኩል እየወጡ እንዳሉ መረጃዎች ከሆነ የሆርሙዝን ሰርጥ በተመለከተ ማለት ነው የተለያዩ ይዘት ያላቸው ነጥቦችን ለአሜሪካ ማቅረቧና ዶናልድ ትራምፕም ይህንን ነገር ውድቅ ማድረጋቸውን አሁንም እየተዘገበ የሚገኘው የመካከለኛው ምስራቅ ጦርነት በድጋሚ የሚያገረሽ ከሆነ ማለት በዓለም ላይ የተከሰተው የኢኮኖሚ ጫናም እንግዲህ ከዚህ በኋላ እየተባባሰ እንደሚሄድ ነው እየተዘገበ የሚገኘው። ዶናልድ ትራምፕ ሆነ በኢራን በኩል ማለት ነው ወደ ሰላም ድርድር ለመሄድ የተለያዩ ነጥቦችን ያስቀመጡ ቢሆንም በዶናልድ ትራምፕ በኩልም እንዲሁም ደግሞ በኢራን በኩል ማለት ነው የሁለቱንም ሀገር ነጥቦች እያጣጣሉ ነው የሚገኙት። ዶናልድ ትራምፕ ግን ከዚህ በኋላ ወደ ጦርነቱ እንደሚገቡ እያስጠነቀቁ ይገኛሉ። ብዙ ሰበር ዜና፣ የትራንስፖርት አገልግሎት ወደ ቀድሞ ሁኔታ ተመልሷል። ገንዘባችሁን እንዳትበሉ ይህንን ቪዲዮ ሼር ተደራረጉ። በመካከለኛው ምስራቅ በተከሰተው ግጭት ምክንያት በዓለም አቀፍ ገበያ ላይ ተፈጥሮ የነበረው ጫና በኢትዮጵያ የናፍጣ አቅርቦት ላይ የ50% ችግር አስከትሎ እንደነበር ይታወሳል። ይህም በትራንስፖርት እንቅስቃሴ ላይ መስተጓጉሎችን ፈጥሮ ቆይቷል። ዛሬ ሚያዝያ 21 ቀን 2018 ዓ.ም የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው መግለጫ የሚከተሉትን ዋና ዋና ነጥቦች አሳውቋል። የገንዘብ ሚኒስቴር ይፋ እንዳደረገው የነዳጅ አቅርቦት አሁን ላይ ወደ መደበኛ ሁኔታው ተመልሷል። በትራንስፖርት ዘርፍ የተፈጠሩ መስተጓጉሎች ሙሉ በሙሉ እንዲቀረፉ መመሪያም ተሰጥቷል። ሁሉም የዘርፉ ተዋናዮች መንግስት በወሰኑ የታሪፍ ተመን መሰረት ብቻ አገልግሎት እንዲሰጡ በጥብቅ ታዘዋል። ይህንንም በጋራ ግብረ ኃይል ክትትል ይደረግበታልም ነው የተባለው። መንግስት የህዝብን የዕለት ተዕለት ኑሮ ለማረጋጋትና የኢኮኖሚ እንቅስቃሴው እንዳይሰናከል አስፈላጊውን እርምጃ ሁሉ እየወሰደ መሆኑም ተገልጿል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት
እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናደርግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው፣ በድጎማ ማለት ነው። ስለዚህ በልዩ ግዢ በከፍተኛ ዋጋ ነው እየገዛን እያቀረብን የምንገኝ መሆኑ በሚገባ ግንዛቤ ማድረግ ተችሏል። በአጠቃላይ በመካከለኛው ምስራቅ በተሻለ አንጻራዊ መረጋጋት ሁኔታውን መተንበይ ባይቻልም ባለው ሁኔታን በመገምገም የመካከለኛው ምስራቅ ያለው ሁኔታ የመቀየር ኃላፊነት የዓለም ህዝቦች እንዳለ ሆኖ በእኛ በኩል ማድረግ ያለብንን ብቻ ላይ ትኩረት ማድረግ ስላለብን አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ የገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። የነዳጅ ዋጋ ሊቀንስ ነው ያልኳችሁ ነገር አለ። የነዳጅ ዋጋ የሚቀንሰው እኛ ሀገር አለ ግሎባል ደግሞ በዓለም አቀፍ ገበያ ነው የነዳጅ ዋጋ ሊቀንስ የሚችለው። ለምን ብትሉ ደግሞ ኦፔክ ከሚባለው ግሩፕ ኦርጋናይዜሽን ኦፍ ፔትሮል ኤክስፖርቲንግ ካንትሪስ ከሚባለው የነዳጅ ላኪ ደግሞ የነዳጅ ኤክስፖርት ከሚያደርጉ ሀገሮች ግሩፕ ውስጥ ዩኤኢ ስለወጣች ነው። እነዚህ ግሩፖች ማለት ነው በሳውዲ አረቢያ ነው ዋነኝነት የሚመራው። ሳውዲ አረቢያ ከ10 ሚሊዮን በርሜል በላይ በቀን እንድታመርት በቀን እንድታመርት ፍቃድ ይሰጣታል። ይሄ ኦርጋናይዜሽን ምንድነው ኦይልን ወር ደግሞ ነዳጅን የነዳጅ ኤክስፖርትን ተቆጣጥረው አንተ ይሄን ያህል ኤክስፖርት አድርግ አንተ ይሄን ያህል ኤክስፖርት አድርግ በቀን ተባብለው ማለት ነው የነዳጅ ዋጋን ስቲል ውድ ለማድረግ ነዳጅ ስቲል ተፈላጊና ውድ ለማድረግ ነው እንግዲህ በቃ ይሄ ሆል ኦርጋናይዜሽን የተመሰረተው። የዓለማችን 40% የሚሆነው ነዳጅ ኤክስፖርት የሚያደርጉ ሀገሮች በዚህ እንትን ውስጥ ተያይዘዋል እና ከኦፔክ ከሚያወጣው ሩል አይወጡም። እዚህ ኦፔክ ውስጥ እንግዲህ ዩናይትድ አረብ ኤሚሬትስ ሶስተኛ ትልቁ ኤክስፖርተር ነበረች በ3.ምናምን ሚሊዮን በርሜል ነዳጅ በየቀኑ ኤክስፖርት ማድረግ ማለት ነው። ማለት ግን የማምረት አቅማቸውን ይገድባል ማለት አለ። የማምረት አቅማቸው ከዛም በላይ ማምረት ይችላሉ፣ ግን ኤክስፖርት እንዲያደርጉ የሚፈቀድላቸው ኮታ አለች። ከዛ በላይ ኤክስፖርት ካደረጉ የነዳጅ ዋጋ ከፍና ዝቅ የሚለውን ጉዳይ መቆጣጠር ስለማይችሉት ማለት ነው። ዩናይትድ አረብ ኤሚሬትስ በቀን እስከ 5 ሚሊዮን በርሜል ድረስ ማምረት ትችላለች ማውጣት አውታ ኤክስፖርት ማለት ይችላል እስከ 5 ሚሊዮን ድረስ ግን ተገድባለች በ3 ሚሊዮን ማለት ነው። 60 ዓመታት በኋላ እንግዲህ በቃኝ በማለት ዩኤኢ ከዚህ ስምምነት ወጣለች። ይሄ ማለት እንግዲህ እስከ 5 ሚሊዮን በላይ አቅም ካላት ከ5 ሚሊዮን በላይ በርሜል ነዳጅ በላይ በየቀኑ ኤክስፖርት ማለት ትችላለች። this means more oil to the market ማርኬቱ ላይ more oil ይገባል። more oil ከገባ ማርኬቱ ላይ ያለውን የነዳጅ ዋጋ ከፍና ዝቅ የሚለውን ነገር ያው በደንብ አፌክት ያደርገዋል። እዚህ ሀገር ውስጥ እዚህ ኦፔክ የሚባለው ኦርጋናይዜሽን ውስጥ ብዙ ሀገሮች አሉ። እነ ሩሲያ አሉ፣ እነ ሳውዲ አረቢያ አሉ፣ እነ ኩዌት አሉ፣ እነ ኢራቅ አሉ፣ ዩኤኢ ያለች በቃ ጠቅላላ ነዳጅ እነ ኢራን ሁሉ አሉ። ነዳጅ ያወጣሉ ተብሎ የሚታሰቡና ኤክስፖርት ያደርጋሉ ተብሎ የሚታሰቡ ሀገሮች ቁጭ ብሎ ባንድ ላይ ተሰባስበው ቁጭ ብሎ የነዳጅ ዋጋ እንዴት ውድ አድርገን እንጠብቀው፣ የነዳጅ ዋጋ እንዴት ኮንትሮል እናድርገው ማለት ተስማምተው ነው እንግዲህ አንቴናል የሚባባሉት ማለት ነው። እሺ ነዳጁን አወጣች፣ ቤት በኩል ኤክስፖርት አድርጓለች። እንትን ተዘግቷል አለ ስትሬት ኦፍ ሆርሙዝ። ዩኤኢ መርከብ ላትጠቀም ትችላለች፣ ኦር ደግሞ በስትሬት ኦፍ ሆርሙዝ በኩል የግድ ማለፍ አይጠበቅባቸውም ለዩኤኢ ነዳጅ እንትን ለማለት ማለት ነው። የምትመለከቱት በአረንጓዴ የተቀመጠው ፓይፕላይን የሀብሻን ፉጃሪያ የሚባለው ፓይፕላይን ማለት ነው። ቀጥታ ስትሬት ኦፍ ሆርሙዝን አልፎ እዚህ ጋር መጥተው መርከቦች ነዳጃቸውን ቀርተው ኤክስፖርት እንዲያደርጉ ነዳጃቸውን ከዚህ ቀርተው እንዲያልፉ ያደርጋቸዋል። ቴክኒክሊ ኢራን ይህንን ስትሬት ኦፍ ሆርሙዝን አትቆጣጠረውም ማለት ነው። ስለዚህ በዚህ በኩል የሚያልፍ ከሆነ ትቆጣጠራቸው ነው። ስለዚህ በዚህ በኩል አድርገው እዚህ ጋር ይመጣ ነዳጃቸውን ይቀዳሉ። ከዛ እዚህ ጋር የአሜሪካ ብሎኬድ አለ። የአሜሪካ ብሎኬድ ደግሞ ከማጋ ነው የመጣው ነዳጅ ከዩኤኢ
ያሳልፋቸዋል ማለት ነው። ዩኤኢ ወጥታ የራሷን ነዳጅ በራሷ ፍላጎትና በራሷ አቅም ራሷ እንደፈለገች ኤክስፖርት አድርጋ አሪፍ ጥቅም የምታገኝ ከሆነ እዛ ውስጥ የሚገኙ ሀገሮች መውጣታቸው የማይቀር ነው። ሚስ ኮምፒቲሽን ሊመጣ ነው ማለት ነው። በጥቂት ጊዜ ውስጥ ሳይሆን በረጅም ጊዜ ዛሬ 2 ዓመት 3 ዓመት ምናምን ሀገሮች ከዛ የምር ከኦፔክ የሚወጡ ከሆነ የዩኤን ሪዛልት አተው የሚወጡ ከሆነ እነሱ እንደፈለጉ የሚያመርቱ ከሆነ እነሱ እንደፈለጉ ዋጋቸውን ከፍ ዝቅ የሚያደርጉ ከሆነ ኮምፒቲሽን ይኖራል። ስለዚህ ኢንጀነራል ማርኬቱ ላይ ደግሞ ጠቅላላ የግሎባል ኦይል ማርኬት ላይ ከፍና ዝቅ የሚለውን ነገር ኮምፕሊትሊ አፌክት ሊያደርግ የሚችለው ነገር ነው የተፈጠረው ማለት ነው። ለኛ አቅም እንግዲህ በቻልኩትና በተረዳሁት አቅም ለማስረዳት ሞክሬያለሁ። ከተረዳችሁኝ እንግዲህ ተረድታችሁኛል፣ ካልተረዳችሁኝ ደግሞ ንገሩኝ። በቻልኩት አቅም ደግሞ ድጋሚ ለመፈትፈት እንሞክራለን ማለት ነው። ይመቻችሁ። ቴንክ ዩ። ከባንክ ገንዘብ ለማውጣት የእህቱን አጽም ከመቃብር አውጥቶ ባንክ ቤት የሄደው ሰው መነጋገሪያ ሆኗል። ሰውየው የሟች እህቱን አጽም ከመቃብር ፈንቅሎ ወደ ባንክ በማምጣቱም ባንክ ቤት ውስጥ ከፍተኛ ድንጋጤ ተፈጥሮ እንደነበረም ነው የተገለጸው። ግለሰቡ የሟች እህቱን አጽም ተሸክሞ ሰኞ ዕለት ባንክ ቤት የሄደው ከባንኩ ገንዘብ ለማውጣት በተደጋጋሚ ያደረገው ሙከራ ባለመሳካቱና በአካል ትምጣ በመባሉ ነው። ጄቱ ሙንዳ የተባለው የ50 ዓመት ሰው ካራና ሙንዳ የተባለች የ56 ዓመት ታላቅ እህቱ ያረፈችው ጥር 26 ቀን 2026 ዓ.ም ነበር። ግለሰቡ ሲናገርም ወደ ባንክ ብዙ ጊዜ ተመላልሻለሁ፣ እዚያ ያሉ ሰዎች በስሟ የተቀመጠውን ገንዘብ ለማውጣት ደብተሯን ይዤ ብቀርብም በአካል መቅረብ አለባት አሉኝ ብሏል። ብዙ ጊዜ ተመላልሼ መሞቷን ብነግራቸውም በአካል ካልመጣች ገንዘቡን ማውጣት አትችልም አሉኝ ሲል በብስጭት መቃብሯን ቆፍሮ አጽሟን አምጥቻለሁ በማለትም ተናግሯል። ግለሰቡ የታላቅ እህቱ አጽም ተሸክመው ባንክ ቤት በመግባቱ የተፈጠረውን ግርግርና ድንጋጤ ፖሊስ ጣልቃ በመግባት አስቁመዋል የተባለ ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና እንግዲህ አልታዘብኩም ካልከኝ አይ እኔ ብዙ ቦታ ሽምግልና ይጃሉ ብዬ የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺን ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎች ላኩኝ። ያው እንግዲህ አሁን ፈቅረናል አሉ። ከዛ ሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። 2 ጊዜ ነው የላኩት። እሺ መልካም። እኔ ጋር 3 በ4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መሴ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ በኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራል። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻችሁ እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክለው። እሺ 15 አለ 20 አለ ከ10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ነው። ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ ነው አይደለም? እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣሉ። እኔ ስለ እውነት ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው እራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን የምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ይሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳን ያው እንግዲህ ጠያቂዎች ስለሆኑ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መሲ፣ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ማለት ነው።
እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።